አይ ነው ኢሞሽኔን በጣም ተቆጣጥሬ ነው ማውራት የምፈልገው እኔ ራሱ እንኳን ቪዲዮ ያየ ወንድሞቼ እናቶቼ ጌታዬ ኢየሱስ ምስክር ነው ስንት ቀን አለቀስኩኝ አልኳችሁ አያቃቸውም ገጠሩ ኢትዮጵያ ውስጥ ትግራይ ውስጥ የሚኖሩ በኢትዮጵያዊነቱ ብቻ አንስቶ ለማመን የሚከብዳችሁ ገንዘብ ይልካል ምንጩ ከየት ነው የራሱ ካምፓኒ ያለው የራሱ ድርጅት አለ እዚህ ሶሻል ሚዲያ ላይ ያሉ ተደራይተው አንዳንድ ነቀዝ ነው በየምላቸው ነኝ የሰው ነቀዝ መቼ ከየት ነው ያመጣው እንዴ ሰው ወንድማችንን ማወቅ አለ በየሆነ ሰው ገንዘብ ሲሰጥ ከየት ነው ያመጣው ጥሩ ጥያቄ ነው ለማወቅ ከፈለክ ምንጩን መጠየቅ ነው ራሱ ባለቤቱን መጠየቅ ነው ፍራኦል ስንት ካምፓኒ እንዳለው ስንት ሰው ታውቃላችሁ ወንድሞች እናቶች ወርዶ መጥቶ ቲክቶክ ላይ ስለተቀመጠኝ እውነቱን ልንገራችሁ ወንድሞች እናቶች 3 እና 4 ሚሊዮን ዶላር ባንክ ውስጥ ካለው አበሻ መጥቶ ሰላም እንኳን አይልህም መጥቶ ሰላም አይልህም 3 እና 4 ሚሊዮን ዶላር በባንክ አካውንት ውስጥ ካለ ድምጹ ይቀየራል አልኩ በቤተክርስቲያን መሪዎች ሁሉ ጭምር ላይ ነው ድምጹ የሚቀየረው ምን ሊያረግ ነው ቲክታክ የከፈተው ያው እንደምታዩት በሳምንት 2 ቀን 3 ቀን ላይቭ ላይ ወጥቶ በየባንክ አካውንታቸው ለድሆች ይዘራዋል አልኩ ይሄ በአደባባይ ላይ ያደረገው ነው የሚታወቀው ማናችሁም አትክዱም ኦርቶዶክስ ሙስሊምም ማንም ጴንጤሙን ማንም ሰው አይከደምና ሳይታመሙ ታመምን ብለው እንኳን ሁሉ ጭምር አታለውታል ታውቃለህ ሳይታመሙ ታመምን ብለው አንዳንዶቹ ገንዘቡን ከሱ ከተቀበሉ በኋላ ሞልጭ አርገው ሰድበውታል ፊራዌልዬ ጌታዬ ባርክህ እኛ እንዳንተ አይነት ጴንጤ አላየንም እኔም አላየውም እኔ በዘመኔ አላየውም እንደዚህ አይነት ወንድም ጌታ ኢየሱስ ምስክሬ ነው አላየውም እኔ እንደዚህ በገንዘብ ገንዘብ እኔ በፍራኦል ኢቲቻ አይነት መልክ ለኢትዮጵያውያን የተቆረሰና የሰጠ ጴንጤ አላየውም ኦርቶዶክስም አላየውም ሙስሊምም አላየውም ካደረገልህም ሃይማኖትን አይተው ነው የዚህ ወንድም ግን ለየት የሚያደርገው በሃይማኖቴ ምናም ነገር ብሎ በሚል ጴንጤ ስለሆነ ጴንጤም ብቻ አይደለም የሚረዳው ልብ በሉ ኦርቶዶክስም ሙስሊምም ለዚህ ተጠያቂዎች ናቸው እዚህ ውስጥ ከሱ እጅ የተቀበላችሁ በሚሊዮን የሚቆጠር የኢትዮጵያ ገንዘብን የተቀበላችሁ ሰዎች እናንተ ምስክሮች ናችሁ ሲሰጥ ያያችሁ ሰዎች ምስክሮች ናችሁ የስንቱን ጓዳ ለቅሶ ስንቶች እንጀራ መብላት ካጣታቸው ላይ እንጀራ እንዳበላቸው በእግዚአብሔር ቸርነት በሱ እጅ ላይ ከራሱ ሀብት ማለት ነው ከራሱ ድርጅት ባካፈለ አይደለ ሀያት ሙስሊሞች ሁሉ አላችሁ ይወዚ ማንም ሰው ፍራኦል ኢቲቻን በዚህና ያልክ በምላስ ሊሰብሩት ተደራይተው ይሄ መረለቀቅ ትውልድ ጽድቅን ስላደረገ በጎ ነገር ስላደረገ መልካም ነገር ስላደረገ ከራሱ ጓዳ ማለት ከራሱ እጅ ከራሱ ትርፍ ከራሱ ድርጅት ላይ ካተረፈው ከትርፉም ከጉድለቱም የሚያካፍል እንዴት አርገው ሶሻል ሚዲያ ላይ በተለይ አንድ ሴት አለች እግዚአብሔር ምሕረት ያርግላት የሷን ስም በመጥራት እዚህ እንትና አልልም ያው ያላገቡ ሴቶች ተብሎ እንደተባለው እንደነሱ አይነት ሊመከሩና ሊገሰጹ ይገባል ብሎ እንዳለው ምን አጀንዳ እንደሰነቀች አይዶ ነው ሁሉ ቀን ነው ስሙን በክፋት ስሙን በጥፋት ላጲስ ልታጠፋው በቃ አውሬ እባብ ነው የሚሰራባት አልኩ እባብ ምላሷ ላይ ምን ስላደረገው ወንድሞች እናቶቼ እኔ ጥፋት አጥፍቶ ከሆነ ኢፊራ ይሄው ፍለፊት ላይ የምናገረው ጥፋት አጥፍቶ ከሆነ በጥፋቱ አይጠየቅ አላልኩም ግን ለኢትዮጵያውያን መልካምን ስላደረገ ለብዙ ትውልድ ራሱ ሲናገር ባለፈው ቴዲ ቤት ከ15 ሚሊዮን ብር በላይ ነው ኢትዮጵያ ውስጥ የረዳቸው ለብዙ ኢትዮጵያውያን ቲክታክ ላይ የመጣው ጌም ተጫውቶ ሳንቲም ለመለቃቀም አይደለም ቲክታክ ላይ የመጣው እውነት ለመናገር ማለት ነው ካለው ከገንዘቡ አቅም የተነሳ ማንም ሰው ሰላም እንኳን ለማለት እንኳን የማታገኘው ሰው አይነት ተብለው የሚባሉ ነው እና በአሁኑ ዘመን ባለጠጎች የሆኑ እንዲያካፍሉና ሊረዱ እዘዛቸው ምከራቸው ብሎ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እንደነገረው አይነትን ምክር የቤተክርስቲያን መሪዎችና አገልጋዮች
መክራቸውና አዛዋቸው የሚታዘዙ ባለጠጎች አሉ ጌታ እግዚአብሔር ይባርካቸው ሌሎቹም ማለት ነው እንደ ፍራኦልትቻ እንደ ወንድማችን ፍራኦልትቻ አይነቶቹ ደግሞ ሳይታዘዙም ከሰማይ ብቻ ከእግዚአብሔር ዘንድ ድምጽ እየሰሙ ዶችን በረዳ ዶችን ባገዘ በዚህና ያልክ ተደራይተው አንዳንዶቹ በታማኝነት የሰጣቸውን ገንዘብ በታማኝነት ያደርሳሉ ብሎ ቢጠብቃቸው ያንን ገንዘብ ቀርጥፋ አድርገው ለራሳቸው ይበሉ ማለት ነው ባለ ድርጅቱ በጎ አድራጊ መሳይ በሙት ልጆች ነጋጅ ጫና ጫንቃቸው ላይ እንዳለ ዘማሪ ደረጀ ከበደ ማለት ነው በዳስም ዞሮ ባከማቸው ሁሉ ፎቁን ገንብቶበት የሚታይ ለሁሉ ብሎ የተናገረው ደረጀ ከበደ እሱ እርዱ ብሎ ለዶች እርዱ ብሎ ገንዘብ ልኮ እና ያለን አሁን ገና እና ያለን ሰሞኑን እስኪ እርዱ ብሎ ገንዘብ ልኮላቸው እነሱ ገንዘቡን ለዶች ሰጠው ስሙት ይሄን ድምጽ ይሄን ብቻ ድምጽ ስሙት አንዱ በጣም ልብ ከሚሰብር ነገር ሎክ ይሄን ድምጽ ስሙት ቲክታክ የሚባለው ነገር ለኔ አይመጥነኝም የኔ ስታተስ ሌላ ነው መናገር ካለብኝ እዚህ ሶሻል ሚዲያ ላይ ቁጭ ብዬ ለማውራት አይመጥነኝም ደረጃ ያደል ከመኑ የተነሳ እውነት ለመናገር ካል ጌታ ከሰጠው ሀብት የተነሳ እውነት ነው ጉራ አይደለም ያወራ ያለው እውነት ነው በመስከረም አንድ ቀን ነው ወይ በአመት አንድ ጊዜ የምታገኛቸው የኢትዮጵያ ሀብታሞች ተብሎ የተባሉትን እሱ እዚህ ቲክታክ ላይ ወርዶ ገስት ገብቶ ቁጭ ብሎ ካንተና ካንቺ ጋር ጎን ለጎን ቁጭ ብሎ አንድ ጽጌረዳ ቀይ አበባ የምትልኪለት እንደሱን የሚፈልግና እሱንም ለመለቃቀም የመጣ ሰው አይደለም ሰውን አለማወቅ እንዴት እንትን ይላል አዎ እውነት ነው ካለው ሀብት የተነሳ እዚህ ቲክታክ ላይ መጥቶ መቀመጥ የሚችል ሰው አይደለም ግን በጣም ሀምብል የሆነ ሰው ነው ወንድሞቼ በጣም ሀምብል በጣም ቅን ፈሪያ እግዚአብሔር ያለው ኢየሱስን የሚወድ ቤተሰቡ ሁሉ ማለት ነው የክርስቶስን ቤተክርስቲያን የሚወድ እና አይመጥነኝም ብሎ የሚለው ከዛ አኳያ ነው እኔ ነኝ ዝቅ ብዬ መጥቼ ወርጄ የመጣሁት በወረድኩት ልክ ነው ልክ የኔ ነገሩኝ ሰዎች በወረድኩት ልክ ነው ተመረው እንደ ወንጀለኛ ነው የምታየው እኔ ልክ እንደ ሌባ ልክ እንደ አጭበርባሪ ዋው አንድም ቀን እኔ አልሰበስብም ገንዘብ አምጡ የሆነ ሰው እንርዳ እንለ ከራሴ ከሰራሁት ነው መሰጠው ከሰራሁት ነው ካፌ ላይ አንስቼ ነው መሰጠው በቪዲዮ ያለ አንዱ ከሚፖስታቸው ቪዲዮዎቹ ወደ ኋላ እንጂ ሲቆጥር 9 ሚሊዮን ምናምን ነው እዛ ቪዲዮ ላይ እንኳን ያለው ቴዲ 9 ሚሊዮን ለኔ ምን ያደርግልኛል ለራሴ ባውለው ብል ብዙ ነገር ያደርግልኛል ኢትዮጵያ ውስጥ ብዙ ነገር ልሰራበት ይችላል ግን ኦኬ ባካፍለው ልሰጠው ቤተሰቦቼ እየተሰደቡ እናቴ እየተሰደበች ሁሉ ነገር እየተሰደበ እሺ ብዬ ነው ለምን እነዚህ ሰዎች እየተሰደቡም ቢሆን አንድ እንጀራ በልቶ ካደሩ ለኔ አምብለስድ የሱ ትምህርት ቤት እንዳትሄዱ የሱ ቦታ እንዳትሄዱ ይሄ ብቻ መተዳደሪያ ይመስሏቸው በጣም ብዙ የታገሉ ሰዎች አሉ የሱ ትምህርት ቤት ብሎ ያለው አለው በአሜሪካ ሀገር ካምፓኒ ያለው ተለልቀና የምድር ይሄ ድራይቭ ላይሰንስ ምናምን ነገር አይ ቲንክ እዚህ ትራክ ምናምን ነገር ትምህርት ቤት አለ ታቃላችሁ የምታውቁ ማለት ነው በጣም ትልልቅ ትራኮችን ማለት ነው ማስተማሪያም አለው እንደዚሁም ድርጅትም ጭምራለሁ እዛ ሁሉ ጭምር ሄዳችሁ አትማሩ እሱ ጋር አትግቡ አበሻ አንድም ቀን ስምም አልጠየቅም ብሔርም አልጠየቅም ስሰጥ የስነ ማን አለ ኢትዮጵያዊ በመሆኑ ብቻ ነው መሰጥ እንዲና እንደ የመሳሰሉ ነገሮች ወንድማችን ቴዲ ቤት ትናንትና ሲናገር ነበር እኔም ገብቼ ነበር ጥያቄ ያላችሁ ሰዎችም ጠይቁት እየተባለ ነበር እኔ ጥያቄ ልጠይቀው ሳይሆን ስለምንደዋወል በውስጥ ደውልሃለሁ ብየዋለሁ እደውልለታለሁ ግን በጣም በእውነት ጎርታውታል ፊራን አሜሪካ ሀገር ማታውቁት ካላችሁ ጄፍሮ ትራክ ካምፓኒ የሚላለው አሜሪካ ሳውዝ ዳኮታ ማለት ነው እና በጣም ትሁት ነው በጣም ሀምብል ነው ፓስተር የእውነቴን ነው የምነግርህ ኦልሞስት አመቱን እንዳልሳሳት በተደዋወልን ጊዜ ሜሴንጀር ላይ ኮደውልልህ ነበር ኤርሚ አውርተናል ከዚህ በፊት ብለዋለኝ እኔ አላስታውስኩም ነበር ግፋቢል ግን ከ5 ከ6 አመት ምናምን ነገር አያንስም እና በጣም ጌታ ኢየሱስን ይወዳል በጣም
በጣም ጌታ ኢየሱስን ይወዳል። እናቱ በጣም የጸሎት ሰው ናቸው። መልካም ስላደረገ አልፈው እናቱንና ቤተሰቡን ሁሉ ጭምር የሚሰድቡበት በጣም ችሎ ነው ወንድሞች። እኔ በጣም ብዙ ጊዜ ከምሰማው ነገር የተነሳ ስደውለት ፕሊስ ፊራ ልብ እንዳይወርድ ልብ እንዳይደክም እያልኩ ነግረው ነበር። የምታረጋውን በጎነት ቀጥል። ጽድቅን አድርጎ መቼም ጽድቅን አንጠብቅም ከሰው ክፋትን የሚጠብቀው እዚህ ውስጥ የሆነ አድሎ አድርጎ የሆነ ሃይማኖትን አድሎ አድርጎ ብሔርን አድሎ አድርጎ ሰጥቶ ቢሆን ኖሮ ብለው ቢሉ እንደው ባልከፋ። አንድም ብሔርም ሃይማኖትም ዘርም እንደዚህ አድሎ አድርጎ በቋንቋም በምንም እንደዚህ አንድ ቀን አድርጎ የማያውቀው ሰው ግን በዚህ ያህል በክፋት ተነሳስቶ ሰውን መጉዳት በጣም አዝኗል ወንድሞች፣ በጣም አዝኗል። እውነት ነው። የኛ ሀገር ሰው የገደለና ያጭበረበረ ቅድም እሱም እንዳለው በመጠጥና ከሴት ጋር ለሴቶች ጭን በሚከፍሉት ገንዘብ ነው ጉሮ ሸባ የሚጨፈርላቸው አንበሳው ገዳይ እየተባለ የሚባለት መልካም ነገር ግን ባደረገ በእርግጥ የመልካም ስራ ሪዋርዱ ከሰዎች ሳይሆን ከጌታ ነው። ግን ቢሆንም ደግሞ እንደ ሰው ግን ሰው ነውና እንደ ሰው ሊበረታታ ይገባል፣ አይዞ ሊባል ይገባል። እና በዚህ ነው ልክ ተደራይተው ነው እንግዲህ ታያችሁ ካምፓኒ የራሱን ካምፓኒ ለማዘጋት ክስ ይከፍታል። አበሻ ምንድነው ምክንያቱ? ገንዘብ ለድሆች ትሰጣለህ። ምንጩ የት ነው ብሎ ይላል። ምንጩማ ካምፓኒ ያለው አጣቁትም፣ ፊራውልን አጣቁትም። ስላላወቀው ኦኬ፣ ካላወቀው ጠይቃ። አፉን ሞልቶ እንደሚናገረው አዎ የእግዚአብሔር ልጅ ኢየሱስ ባርኮኛል ነው ብሎ የሚለው እና ጠይቃ። ታዲያ ክስ መስርተ ሄደ ራሱ ዳኛው አላግጦበት ስቆበት ከሳሹን ውጣ ብሎ ሲል ማፈሪያ ትውልድ። እኔማ ዳኛውን ቢሆን እኔ ነበር መቀመቅ ነበር ምከትህ በሐሰት ሰውን ከሰህ የቡና ወሬ ያሉባልታ ይዞ የመጣውን ሰው እኔ ነበርኩ መቀመቅ ምከተው ማለት ነው፣ ባለኝ ኦቶሪቲ ማለት ነው። ቢያንስ ትንሽ 5 ዓመት አሻዋለሁ አስገብቼ ወህኒ በሐሰት ከሰውት በራሱ ድርጅት። ኢትዮጵያዊ አድግም ይባላል፣ ምክንያቱም ምቀኛ ስለሆነ በትክክል ይመጠናናል ከጥቂቶች በስተቀር ብዙ ቅኖች አሉ። ማን ነው በዚህ ዘመን ገንዘብ ላካፍል ልርዳ ብሎ የሚል? ጨርሻለሁ ወንድሞቼ፣ ለፓስተር ሰጣለሁ። ማን ነው በዚህ ዘመን ገንዘብ ልርዳ ላካፍል ብሎ የሚል? በአሁኑ ዘመን ባለጠጎች የሆኑ በቸርች ውስጥ ያሉ በጣም ብዙ ወንድሞች እህቶች አሉ። ከፍራኦል ኢትቻ ተማሩ ውጡና። እና በዚህ ነው ያልክ ሰውን መጉዳት አግባብ አይደለም ወንድሞች እናቶቼ። ፊራን የምታውቁት ተከርቷል፣ በራሱ ገንዘብ ተከርቷል። በተለይ ደግሞ ወደ ኢትዮጵያ የላከው ገንዘብ ሰጣዋቸው ብሎ ያላቸው ሰዎች ስም ዝርዝራቸው ሁሉ ወጥቷል። በቅርብ ጠብቁ። ቴዲ አዋሳን ቤት የትኛውን ቦታ ላይ ዮኒ ማኛን ቤት ቢሆን ተከፍቶ ማለት ነው። ኦኬ፣ እያንዳንዱ አለው በሚሊየን የሚቆጠር ገንዘብ ለድሆች ኢትዮጵያውያን ስጡ ብሏቸው ለነዛ ድሆች ግን አልደረሰም። አንደኛውን ቪዲዮ አሁን ስላጣሁት ነው። ለአንድ ሰው ገንዘብ ላከለት ከትግራይ ምድር የመጡ ኢትዮጵያውያን እናቶች ናቸው። አገናኝቷቸው ሰላምታ ከተለዋወጡ በኋላ ለቡና መጠጫ ይሁናችሁ ብሎ ለነዛ 3 እናቶች ራሱ ፊራን የተናገረው ለነዛ 3 እናቶች 100,000 የኢትዮጵያ ብር ላከላቸው። ይሰጣቸዋል ተብሎ ሲጠበቅ የተላከለት ሰው ገንዘቡንና ተቀብሎ እንዲሰጣቸው የተላከለ ሰው ወጡ አስቀረው። እነኛ እናቶችን ፊራ ባገኘበት አግኝቶ ሲጠይቅ አልደረሰንም አሉት። 100,000ማ ትልቅ ናት፣ በሚሊዮን የሚቆጠር ይሄው ማለት ነው። ሰጥቷቸው ስጡ ብሎ ያንደኛውን ሲነግረኝ በተለይ ራሱ እቃ ገዝቶ ኮምፒውተር ገዝቶ ምን ገዝቶ መኪና ተከራይቶ ክፍለ ሀገር ላለ ሰው ገንዘብ ልኮለት አካለ ስንኩል ነው። ያንን ሁሉ አድርጎለት ከራሱ ኪሶን ሞጭናቶቼ ፍራኦል
ምንድነው ይሄም ነው ባለው ገንዘብ ማሰባሰቢያው ጎፈንድሚ ከፍቶ ዶችን እርዱ ብሎ ገንዘብ ከሰዎች አይሰበስብም ከራሱ ኪስ ነው የሚሰጠው ያ እንደዛ አድርጎ የላከለት ሰውዬ መኪና ተከራይቶ ኮምፒውተር ገዝቶ ምን ላድርግልህ ብሎት ገንዘብ ሁሉ ጭምር አብሮ አሲዞ ገጠር ድረስ ሰዎችን ልኮ ገጠር ከተማ ማለት ነው ሰዎችን ልኮ ሄዶ የሰጠው ሰውዬ በዛው በሰጠው ኮምፒውተር ሶሻል ሚዲያ ላይ ወጣው ፍራኦል ኢትቻ በኔ ስም ገንዘብ ሰብስቦ በላው ብሎ ስሙን ያጠፋል ዊልቸር ላይ የሚቀመጥ ሰውዬ ማለት ነው ነገሩ እኮ ነው እቡይነት እኮ ዊልቸር ላይ የተቀመጠና ያልተቀመጠ ነው ልብ ላይ ነው ልብ በዚህን ያህል ልክ ማለት ነው ወንድሞቼ ናት በዚህን ያህል ልክ ሊያነሳው የራሱን ገንዘብ አሲዞ ገንዘቡን አልናገርም እዚህ መጣ ነው ያን ያህል ገንዘብ ሁሉ አሲዞ ኮምፒውተር ገዝቶለት ኪዱና ስጡ ብሎ በማለቱ በሰጠ በስንተኛው ጊዜ ላይ ፍራኦል ኢትቻ ላይ ተነሳበት ገንዘቤን በልቶኛል ዓለም ይስማልኝ ጉዲ በያለ ማለት ነው የት ነው ቲክታክ ላይ ገንዘብ ሰብስቦ በኔ ስም ሶሻል ሚዲያ ላይ ሰብስቦ ፍራኦል ኢትቻ ገንዘብ ሲሰበስብ አይታችሁ ታውቃላችሁ ወንድሞቼ ናቶች አታመጡም ያን ገንዘብ ከማን እንደሰጠው ያ ሰውዬ አያቅ ይቅርታ አድርጉልኝ ዊልቸር ላይ ነው የሚቀመጠው ገና አያቅ ምላሱን ግን በምላሱ ግን ይነድፈዋል መልሶ ያው እንጀራዬን የበላ ተረከዙን አነሳ ብሎ ጌታ በመዝሙር መጽሐፍት ላይ ዳዊት እንደጻፈው ማለት ነው ጽድቅን የሚያረጉ መልካምን ነገር የሚያረጉ ለዜጋቸው ለህዝባቸው የሚያስቡ ወንድሞችን እና አበረታታ ወንድሜ ፍራኦል በውስጥ ማወራዋለሁ ግን እዚህ እንዳለ እንደ ህዝብ የምንወደ የምናከብር ኢትዮጵያውያንና ኤርትራውያን በመታረገው መልካም ስራ ተደመናል እኔ ተደምሜያለሁ በእውነት እኔ ተደምሜያለሁ በየሰላችሁ ወደ እኔ ኪስ የገባ ነገር ኖሮ አይደለም በታመምኩበት ጊዜ ለህክምና ጎፈንድሚ ላይ እንዳዋጣቃለሁ ከዛውጪ ከዚህ በኋላ ቢያደርግ ነውር አይደለም ግን ከዛውጪ አንዳች ነገር ከፊራ ጋራ በዚህ ጉዳይ ላይ ግንኙነት የለንም ካደረገ ሊያደርግ ይችላል መብቱ ነው ስለበላህ ነው ወይ ምጮህ ብለ ካልክ ግን ይሄው በያው ጌታ ፊት ፊራም እየሰማ ማለት ነው በመሜ ጊዜ እዛ ጎፈንድሚ ላይ ገንዘብ አስገብቷል በጣም ሀምብል ሰው ነው በጣም ሀምብል ሰው ነው ሰጪ ነው አልኩ ለሌሎች ሲሰጥ አይቻለው ጌታ ኢየሱስ ልብን ይጠብቅልህ ወንድሜ ትክክል ገልጸዋል አበሻ ክፉ ነው በጣም ክፎች ናቸው በጣም ክፉ ማለት ነው ዶችን ረዳ ብሎ ክስ መስርቶ የሐሰት ክስ አደራይቶ ሰው ፍርድ ቤት ይሄዳል ወንድሞች እናቶች ወንድሙን ኢትዮጵያዊ ወንድሙን ለመክሰስ ዳኛው ስቆበት ክሱን ውድቅ አድርጎበት ሲያባረው ምን ተሰምቶት ይሆን ማፈሪያ ኢትዮጵያዊ ድርጅቱን ልታዘጋበት ማለት ነው ግን የሰራዊት ጌታ እግዚአብሔር ቸር ነው ሲባርክ አንድ ሀገር ላይ ብቻ አይደለም በ4 በ5 በ6 ሀገር ላይ ካምፓኒ እንደዚህ ይሰጣል ማለት ነው አየ ካለው ሀብትና ደረጃ አቋያ ፍራኦልን ለሰላምታ እንኳን ራሱ አታገኘውም ነበር ግን ቲክቶክ ላይ ወርዶ ገስታ አንተ ጋር መጣና ቁጭ አለ እንደዚህ ነው አየህ ነገሩ አይደለም ለፊራኦል አይደለም አምላክ ከሰማያት ወርዶ አይደል እንዴ በእኛ መካከል ስላለው ምራቃችንን ጥቅ ብላችሁ ምትተፉበት ያዳም ዘር ኢየሱስ ተብሎ ሲባል ቀሎ ስለመጣ ቀለለባችሁ አይነት ማለት ነው እና በጣም እንደዚህ እንወዳለን እናከብራለን የሰራውን መልካምን ስራ ብዙ ሺዎች አይደሉም ሚዲያ የሚያይ በሚሊዮን የሚቆጠር ኢትዮጵያውያን አይተዋል እነሱም አዩ አላዩ ሰማይ አይቶላል ፊራይ እንወዳለን ተባረክ ጸጋ ይብዛል እንደዚህ አይነት እርዳታዎች ሲደረጉ በቃ ፎርማላይዝ ማድረግ ነው ፎርማላይዝ ማድረግ ከሱሲልክ ሀገር ቤት በስርዓት ተቀብሎ በድርጅት ደረጃ የሚያስተናግድለት ሰው ቢኖር መልካም ነው ወይንም ድርጅት ነገር ቢኖር
ኤንጂኦ መክፈት ይቻላል። ሲምፕል ነው በጣም። ሁለተኛ ነገር ግን አሁን እዚህ ሶሻል ሚዲያ ላይ እሱ እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ የሚሉት 5 ሳንቲም እነሱ ልከው ረድተዋል ወይ? የመጀመሪያ ጥያቄ። ስለዚህ በቃ እነሱ አሁን እኮ እነሱ እነሱን እኮ ኢሌጂቲሜት ማድረግ በጣም ሲምፕል ነው። ምክንያቱም ያረዳ አፉን ይዝጋ ነው በቃ ሲምፕሊ። ምንም 5 ሳንቲም ሰጥቶ ማያቅ ለምን ይጮሃል? ቀናት ካልሆነ በቀርና በቃ ፊራ ወንድማችን አይ ቲንክ እኔ ሶሻል ሚዲያ ላይ ስመጣ ቲክቶክ ላይ 2022 አይ ቲንክ አካባቢ ጀምሮ አውቀዋለሁ። ብዙ እናቶች፣ ብዙ አባቶች፣ ብዙ ኢትዮጵያውያንን ሃይማኖት፣ ዘር ምን ሳይለይ በጣም የሚረዳ ልጅ እንደሆነ አውቀዋለሁኝና ጌታ ይባርከው፣ በርታ፣ ቀጥልበት በአገልግሎት። ከዛ በተለየ ያው ብዙ ምን የሰው ጫጫታ እኔ ድሮም አያስጨንቀኝም፣ ግን ብዙ ባያስጨንቀ መልካም ነው። ተባረኩ። ቤካይ ወንድማችን ፊራው እግዚአብሔር አምላክ አበሱ ይባርክ ማለት ወዳለው እንደዛ ፈልጋለሁ። ሌላው ነገር ግን እንዳለውም ቲክቶክ አይ ቲንክ አይመጥነው፣ በቃ አይመጥነው በኔ ነው ማለት እንደኔ ሐሳብ። እንዳለውም ቲክቶክን በቃ መተው፣ ከዛ ማገዝና መርዳት ያለበትን ነገር ደግሞ የእግዚአብሔር መንፈስ ባሳሰበው ልክ በቃ ይሄን የመርዳትን ስራ ማስቀጠል እንደዛ ቢያደርግ ሞር አሪፍ ነው ብዬ አስባለሁ። ከዛ ባሻገር ግን አይ ቲንክ እሱን ይሰደባሉ ምናምን የሚባሉ ሰዎች ራሱ እኔ ባይዘይ ከሰውነት ተራ የሚቆጠሩም አይደሉም። ባይዘይ እነሱ አይደለም ፊራውንን ሰይጣንን ራሱ አቁሞ የሚሰደቡ ናቸው፣ እንኳን ሰውን ማለት ነው። ሰይጣንን ሁላ አንተ እኮ እዚህ ጋር ጠቁራል፣ አንተ እኮ ቀንድ አብቅላል ምናምን እያሉ ዝም ብሎ ቤታቸውን እየከፈቱ ኳላ ፒክቸር እየለጠፉ ምናምን ነገር የሚሳደቡ ተሳዳቢዎች ናቸው። ስለዚህ በእነሱ መሰደቡ ምንም አይገርምም፣ ምንም መሜናል እንትን አይለም። በእርግጥ እንዲህ የሚሰጥ የሚለግስ ሰው ደሃን ያገዘ ሰፖርት የሚያደርገውን ሰው በዚህ ልክ ዲስአፖይንትድ ማድረግ which ልክ አይደለም። ግን ያው እነሱ ከማድረግ ወደ አላማ ሄዱ ሰዎች ናቸውና ብዙም በእነሱ ባይከፋ ግን ቲክቶክን ቢተው እኔ ምርጫዬ ነው ብዬ ነው ማስበው እንደኔ ማለት ነውና ለማንኛውም እግዚአብሔር አምላክ አብሶ ይባርክ። መቆረስ፣ ማገዝ፣ መርዳት ክርስትናን በእውነት ፕራክቲካሊ ማሳየት እንግዲህ ከኛ ወገን ሆኖይን በማድረጉ ራሱ እኛ ጴንጤዎች፣ እኛ የጌታ ልጆች፣ እኛ ወንጌል አማኞች ስራ ልነት ሳይሆን ስለዳንን ወይ ደግሞ ስለተፈጠረን ነው የምንሰራው የሚለው ነገር ሞር እንደው በደንብ አድርጎ ያሳያል ብዬ አስባለሁ። ለማንኛውም ፊራ ወንድማችን እንወዳለን፣ በርታ። ግን ቲክቶክ አይመጥንም። ቴንኪው ወንድምነት፣ ተባረክ፣ ጸጋ ይብዛልን። ለፊራ ማለት የምፈልገው አንድ ነገር ማወቅ አለበት። በእኛ በአገራችን ምን ይባላል? ሌባ እናት ልጇን አታምንም ይባላል። አሁን እዚህ ጋር መጥተው የሚጮሁ ሰዎች የሚሰርቁ ሰዎች ናቸው። ለዛ ነው ከየት ነው ያመጣው እንዴት ነው በቃ በጣም ያስደነገጣቸው። እንዴት ነው ይሄን ሁሉ ገንዘብ? ትላንት አንዷ ገብታ እዛ ዮኒ ማኛ ቤት ከመንግስት ጋር ግንኙነት አለ ወይ ምናምን ሁሉ ብላ ጠየቀችው። ምክንያቱም ረድተው ስለማያውቁ መስረቅ ብቻ ስለሆነ የሚያውቁት የኛ ሰዎች በጣም ግራ ገብቷቸዋል ይመስለኛል። ይሄ ሁሉ ውርጅብኝ የመጣበት ማለት ነው። ሁለተኛ ደግሞ በራሱ በጌታ መሆኑ ራሱ በዚህ ዘመን በጌታ ሆኖ አንድ ሰው ሰጪ መሆኑ ራሱ ያናድዳቸዋል። ይሄንንም መረዳት አለበት። ትዝ የሚላችሁ ከሆነ የዛሬ 2 ዓመት 3 ዓመት ቲክቶክ እንደመጣና አካባቢ ሳሚ የሚሉት ልጅ አረብ ሀገር ላይ እህቶችን የሚረዳ ወንድም ፌራ በጌታ መሆኑ በጣም አስደንግጦት እንዴ ነው ያላቅም አንተ ጴንጤ ነህ እንዴ at any time እርዳታ ስጠይቅ ብድግ ብሎ ነው የሚሰጠው። አይናገር ማን እንደሆነ አላቅ፣ ሃይማኖቱ ምን እንደሆነ አላቅ፣ እስላም ነው አይልም ክርስቲያን ነው አይልም። ስንጠይቀው የሚረዳ ልጅ ብሎ በጣም ገርሞት ማለት ነው። በቃ ተደብቆ ዝም ብሎ ነበር የሚረዳው ከድሮም ጀምሮ ማለት ነው። ስለዚህ አሁን ፊራዬ ወተፍን ለፊት እዚህ ጋር አንተ ማን መሆንክን ሲያውቁ በጌታ መሆንክን ሲያውቁ ራሱ ያራሱ ያናድዳቸዋል። ይሄንን ማወቅ አለባቸው። አሁን ያለንበት ዘመን ያው እኛ በጌታ ያውን ሰዎች የሚመቱበት ዘመን ስለሆነ ማለት ነውና ልብህን አስፍተህ እንኳንም ተነካህ
እንኳንም ተነካህ እንኳንም ተናገሩህ ግን እኔ በቃ እምለው ነገር ሁሉ ጊዜ ማወቅ ያለብን እርዳታ ሲደረግ ወይም ደግሞ እርዳታ ሲጠየቅ ሰብሳቢዎቹንም ቢሆን ይሄ እርዳታ በሁለት ነው የሚከፈለው አንደኛው ነን ፕሮፊት አለ ፕሮፊታብል አለ አንዳንዶቹ ተጠቅመው ነው ሰውን የሚረዱት ማለት ነው እነዚህ በፕሮፊት የሚሰሩ ሰዎች እንደ ደሞዝ ማለት ነው ስራቸውን ትተው ሊሆን ይችላል ምናምን አንዳንዱ ደግሞ ልክ እንደ ፊራ በቃ እግዚአብሔር የሰጠውን ያካፈለ ገንዘብ ባይኖራቸው እነዛ ሰዎች ኢትዮጵያ ሆነው ተቀብለው ለሰው የሚሰጡት ማለት ነው እነሱ ገንዘብ ባይኖራቸው ጊዜያቸውን ግን እንደ ገንዘብ ሰውተው የሚሰሩ ሰዎች አሉ እና ከማን ጋር እንደምትሰራ ፊራዬ እወቅ ከፕሮፊታብሎቹ ጋር ነህ ወይስ ከነን ፕሮፊታብል የሚባሉት ማለት ነው የማይቀበሉ የሰው ገንዘብ የማይነኩ መርዳት ብቻ የሚፈልጉ አንተ ይሄንን አውቀህ ተንቀሳቀስ ባይነኝ እኔ እነዚህ ለሚያስተባብሩት ሰዎች ማለት ነው ምክንያቱም እነዚህ የሚያስተባብሩ ሰዎች በፕሮፊት የሚሰሩ ከሆነ እነሱ የሚበቃቸውን ገንዘብ ካላገኙ ኦብቪየስሊ ስምህን ነው የሚያጠፉት እና ይሄንን አውቀህ ተንቀሳቀስ ከዛ በተረፈ ግን አንተ እግዚአብሔር የሰጠህን የእግዚአብሔርን ስራ በቃ ጸጋህ ይሄ ነው መስጠት ነው ጸጋህ ማቆም አትችልም ላቆም ብትልም ማቆም አትችልም ማቆም አላቆምም ብለሃል ትላንትናና አይዞህ በርታ እኛ እህት ወንድሞችህ ከጎንህ ነን እንጸልይልሃለን የምትችሉ ሁሉ ጸልዩለት እግዚአብሔር ጉልበት እንዲሆነው በቃ ጉልበት እንዲሆነው ሁላችንም እንጸልይለት ያን ነው ልልም ወደው ተባረኩልኝ ተባረኪ እህትዬ ጸጋ ይብዛልሽ እሺ ኤፊ እንኳን ደህና መጣ ያ ፊራኤል አንተ መንገር አይጠበቅብንም እሺ እኔም አንድ ቪዲዮ አይቻለሁ እንደዛ እሱ ሲናገር የነበረበትን ቪዲዮ አይቻለሁ ቴዲ ጋር ማለት ነውና እንደ ትንሽ ሐሳቡ ገብቶኛል እና ኦፍ ኮርስ እኔም ማቀው እዚ ቲክቶክ ላይ ነው ማቀው ሳቀው እንግዲህ ሰዎችን ሲያግዝ ነው በደንብ ማቀው እንደዛ አይ ቲንክ አሁን ያለበት ፊሊንግ የሆነ እኛ የነበረው የዛሬ 4-5 ወር እንደዚህ በፊት የነበርንበት እንደዛ ይመስለኛል እኛ ከዚህ በፊት ተመሳሳይ ነገር ሀፕን አድርጎ ነበር አንድ ዝነኛ የሆነች ልጅ በተታወቀ ልጅ የሆነ ችግር ገጥሟት ዶክተር ሻውል መታስተውሱ ከሆነ ኢመርጀንሲ ገንዘብ ስለተፈለገ እሱ ጋር መተው ጓደኞቿ በቃ እነ ሰብስብ ምናምን ተባለና እንግዲህ ሼር አረግን እና የሆነ ነገር አዋተን እንትናለን የኛ ላይቭ ላይ ያለን የኛ ፎቶ ተለጥፏል ፌስቡክ ላይ ማለት ነው ያው ዝና ፍለጋ እንደዚህ ገና ካሁኑ እንደዚህ ገንዘብ ስብሰባ ምናምን ተቀምጧል ምናምን ብለው ማለት ነውና እኔ ወዲያው ከፋሚሊ ነው የተደወለልኝ እና ከዛ በኋላ ነው እኔ በኦፊሻሊ እንደዚህ አይነት ነገር ውስጥ ሁለተኛ አልገባም ብዬ ከዛን ጊዜ በኋላ ገብቼም አላቅም እውነት ለመናገር በቀደም ሙሉ ወንጌል ቤተክርስቲያን ማሰሪያ ሲባል እንደዛ ያው ሙሉ ወንጌል ቤቴም ስለሆነች እንደዛ ገባው እንጂ ከዛ ጊዜ በኋላ እንደዛ አላርግምና እሱም እንደዛ ሲል ሰምቻለሁና እኔ ውሳኔው ትክክል ነኝ ባይ ነኝ እኔ ከናንተ ትንሽ ለየት ምለው ፍራውል ትክክል ነው በቃ ቤተሰብ ገንዘብ እየሰጠ ቤተሰቡ መሰደብ የለበትም እሱ ኦኬ እንደዛ ሲል ስለሰማሁት ነው ማለት ነው እኔ ማቆም አለበት ከሚሉ እኔ እንደዛ ነው ማስበው ገንዘብ ሰጥቶ መሰደብ የለበትም ሰው ገንዘብ ወስዶ እየተሰደበ አይደለም እንኳን ሰጥቶ ስለዚህ እኔ አቅጣጫ ቢቀይር ባይነኝ እኔ ብዙ አብያተ ክርስቲያናት አሉ በየገጠሩ ማለት ነው ጣራና ግርግዳ የሌላቸው ሰዎች ድንጋይ ላይ ቁጭ ብለው የሚያመልኩበት በቃ ወደዛ የወሰደ ገንዘብ ካለው እግዚአብሔር ከሰጠው ትርፍ ነገር ካለው በቃ እዛ የሄደ አብያተ ክርስቲያናት እንዲሰሩ ቢያደርግ ጣራ ግርግዳ ቢሰራ እንደዛ ይሻላል እና የእንትን ያለ መቀጠል አለበት ብዬ አላምንም እኔ እና እንደዛ ሰፖርት ያደርጋቸው ሰዎች እንኳን ወጣው አይኔን አግዞኛል እንደዚህ አድርጎኛል አትናገሩት እንኳን አይሉ እንደዚህ አይነት ክፉ ቀን ሲመጣ የበሉ ሁሉ ይደበቃሉ ወጣው እኔ እንኳን እኔ እንዲያርጎልኛል ለምን እንደዚህ ተናገሩታላችሁ ብለው እንኳን ለምስክርነት እንኳን አይወጡ ስለዚህ በቃ እንትኑን ዞር ማድረግ አለበት ብዬ ነው ማስበው ለምን ይሰደባል እሱን ኢስ ኦኬ ቢሰደብ ምንም ችግር የለውም ወጣት ነው
ግን በሱ ምክንያት ቤተሰቡ የሚሰደብ ከሆነ እየሰጠ መስጠቱ ከሆነ ችግር ዋይ ለምን ይሰጣል? የኔ አቋም እንደዛ ነው። እኔም ከዚህ በፊት እንደዛ ነው የወሰንኩት። ሰው ገንዘብ ሰጥቶ መሰደብ ሰው አለበት ብዬ አላምንም። ሰው እንደዚህ ያለው እንደዚህ ባክግራውንዱ እንዲ ወንጀል ምናምን የሚሉት ነገር ካለ ያው መጠየቅ ነው። እንግዲህ አሜሪካ ሀገር ነው ያለው ቀደም እንደተባለው ወንጀል ሰርቶ ፕሬዝዳንት የሚጠየቅበት ሀገር ነው። እዛ ሀገር አፍሪካ አይደለም እና ወንጀል ከሰራ እንዲጠየቅ ማድረግ ይቻላል እንትን ብለው ይዘው መጥተው። ግን ምንም ነገር ፕሩፍ በማይቀርብበት ሁኔታ እንደዛ መለጠፍ እሱ ትክክል አይደለም እና እኔ የሚሰማኝ ከሆነ ፍራውል በቃ አቁም። ሰተ ቤተሰብ መሰደብ የለበትም። ተዋት አትስት። በቃ እንዳልኩ ወደ ገጠር ሂድና አብያተ ክርስቲያናት አግዝ፣ ጣራ ግድግዳ ምናምን እንዲሰሩ ምናምን የሆነ ምናምን ሰፖርት አድርግ ምናምን የእግዚአብሔርን መንግስት ስራ ያገዝካቸውም ሰዎች ላንተ እንትን ማይሆኑ ከሆነ በቃ መተው ነው። እኔ እንደዛ ነው ምለው ማለት ነው። አመሰግናለሁ።